ካልሆነ ደግሞ በቃ እኔ መበቀል አለብኝ። ማንንም ቢሆን አንቺንም ካንቺ ጀምራለሁ። ከዛ በኋላ እንዳለ በዙሪያሽ ያሉትን ይሄ ጆሲ ምናምን የምትዩንም እንዳለ በቀልልሻለሁ። ወላሂ ስርዓት ና ምንድነው የምትበቀለን? ምንም ይኸውልህ የምረጋጋበት ጉዳይ የለም። እናቴ ናት እንደዚህ ሆነችው እና እኔ ነኝ ጋኒን ያስደፈርኳት? አንቺ ነሽ ወይ በዙሪያሽ ያሉት ሰዎች ናቸው? እዚህ ጋር ይኸውልሽ አታሳብጂኝ በቃ። ይሄ ደግሞ ምን ሊሰራ ነው? አልፈልግህም። አንተ አጎቴም አይደለም። አንቺ እጅሽ አለበት የለበትም አሁን እዚህ ነገር ላይ ያንተ ማን ምንድነው የምትለው? ኢክራም እኔ ይኸውልሽ ከመጀመሪያውም ይኸውልሽ አንቺ ነሽ እዚህ ቤት ከገባሽ በኋላ ነው የሁላ ነገር እናቴ ላይ የተፈጠረው። በቃ ምንድነው ቆይ አንቺ ነገርሽ ሁላ? እኔ እኮ አንተን ለማገዝ እየሞከርኩ ነው። ለምንድነው ማሰማኝ? እኔ ነው ሁሉ ቀን ጥፋተኛ እኔ ነኝ። እንዳነከ ጫፋን እንዳነከ ጨብሮ ይቀር በቃ ስለ እናቴ ምንም አንቺ ምንም ያገባሽ ታሪክ የለም ካሁን በኋላ ያለሽ ሰሚነሽ በኋላ ይቆጫ ምንም እናቴ እኮ ናት። ይኸውልሽ እኔ አሁን እዚህ ሚዲያ ላይ ራሱ ማውራት አልፈልግም ስለዚህ ነገር። እናቴ ናት እንደዚህ ሆነችብኝሽ። የሐኪም ቤት ውጤት እንኳን ሲነበብ እኮ እዚህ አልነበርሽም አንቺ። እና ታዲያ እንዴ እኮ ማን ነው እናቴ ላይ እንደዚህ እያደረገ ያለው እኮ ነው? እኔ ምን አውቃለሁ? አንቺ ወይ ደግሞ ይኸውልሽ ያ ይዘዲን የተባለ ሰው ካላችሁበት ሁለታችሁንም እገላችኋለሁ። ይሄን ነገር ወቂ በቃ። እኔ ያለሁበትም ሳሚ ለምንድን ነው እኔን የማትረዳኝ? አንቺ ነሽ ይሄን ሁላ ጣጣ ያመጣሽብን። እናቴ እንዲህ እንድትሆን ያደረግሽው አንቺ ነሽ። ወይ ደግሞ አንቺ የምታውቂው ነገር አለ በቃ። እኔ አዎ ራስሽ አንቺ። መጀመሪያ እኮ አንቺ ከመጣሽ በኋላ ነው አይደል እንዴ እንደዛ ሲፈጠር የነበረው። አበደች፣ ከዛ ወደ ውሻ ተቀየረች ብለው እዚህ ሲጫወቱብን ነበር አይደል? እኮ አንተን ለመርዳት ነው እየሞከርኩ ያለሁት። ምንድነው እስቲ እኔን ለመርዳት የሞከርሽው? አጠፋሽን አበላሸሽን እንጂ ምንድነው ያደረግሽልን? የምርህን ነው እኮ አይደለም። ይኸውልሽ ኢክራም እኔ አንቺን ይኸውልሽ እንደ እህቴ ስለማይሽ ነው እዚህ ጋር እስካሁን ራሱ የታገዝኩሽ ማለት ነው። እንደ እህቴ ስለማይሽ ነው እንጂ ማንን ነው እንደ እህት የምታየው? ቀለበት እኮ አድርገናል ሲጀመራ እና ቀለበት ብናረግስ ወይስ እየቀለድክብኝ? እኔ እኮ ቀለበት ያደረኩት እናቴን ለማዳን ነው እንጂ አንቺን ወይ ወድጄሽ ምናምን እንዳይመስልሽ። ልሳሚ ስርዓት ያዝ። ወላሂ በጣም አፍን እየከፈትክ ነው እንዴ? እኔ እኮ ልረዳ ነው እየሞከርክ ያለሁት። ወይ ፈጣሪ! ጭራሽ መሳደብ ጀመርሽ። እኔ አዎ ከአንቺን ብሶ እናቴ እንደዚህ ከሆነች በኋላ እናትህን ምንም አላረኩም። በቃ አንቺ ነሽ ወይ ደግሞ የአንቺ ከኋላ ያሉት ሰዎች ናቸው። ኢዘዲን ልትል ነው? ኢዘዲን ሳይሆን እኔ ያኛው ባልሽ። አንቺ እኮ ብዙ ባል እኮ ነው ያለሽ ኢክራም፣ በጣም ብዙ ባል እኮ ነው ያለሽ። አንቺ ባለጌ ወራዳ ሴት እኮ ነሽ። ልሁን በቃ ያለፈ ነገር አይደለም። አትቆስቁስ። ያለፈ ነገር ዝም በል እንዴ። ስርዓትሽ ነሽ። አንተም ስርዓትን ያዝ በቃ። ይልቁንስ ገኒ ላይ አንጩ እንዴ። ያለችበትን ሁኔታ አታይም እንዴ እንዴት እንደሆነች ኢክራም? እናቴ እኮ ናት ትላንትና እንደዛ የተደረገችው። እኔ እኮ ታዲያ እኔ ነኝ አንቺ ነሽ ያረክሽው ነው የምትለው ነው ወይ? እሺ ታዲያ ማንን ልበልሽ? ማንን ልበቀልሽ? ሂጂ ማንን ልግደል? እኔ እኮ ነኝ ያገኘሁት ማለት ሰው ጠቁሞኝ ያገኘኋት እኔ ነኝ እኮ። አንቺ የሆነ ነገር ታውቂያለሽ። ማን ነው እንደዚህ ያደረገው? ንገሪኝ። እኔ ሰው እኔ ነገረኝ። ሳሚ በእናትህ ባል አታስጮኸኝ እንዴ እኮ። ሰው እዛ ቦታ እንዳለሽ ነገረሽ። ከዛ ማን ነው እንደዚህ ያደረጋት? ማን ነው ደሟ እንዲህ እየተንጠባጠባ ያስቀመጣት? አንቺ አታውቂም። መገኘቷን ነው ያየሁት። እሺ እኔ ግን ይኸውልሽ አንድ ነገር ላስጠንቅቅሽ። ከዚህ ቤት አትወጪ። አታስጠንቅቀኝ። እስከዛሬ ያስጠነቀቀኝ ይበቃል። ምንድነው የምታስጠነቅቀኝ እንዴ? እኔ ራሴ ነኝ እኮ ራሴን ያስደፈርኩት። ማስደፈር አይደለም። ይኸውልህ ሳሚ ነገሮችን እያሰብክ በጣም ብዙ ጊዜ ልረዳ እየሞከርኩ ነው። ምንም ይኸውልሽ አሁን እዚህ ጋር ጸጉሯን አበጠርሽ አላበጠርሽ እኔ ካሁን በኋላ አንቺ ላይ አያገባኝም። እኔ ለአንተ ስል አይደለም ለገኒ ስል ነው። ምንድነው ገኒ እንኪ ዋላ አምጣልኝ። ምንድነው ሀም ታመጣላት? እያስመለሳት ነው ሴት። ምንድነው ገኒ? ምን ሆነሽ ነው ገኒ? ቶሎ በላ እንዴ። ቆይ ምን ሆነሽ ነው? ችግር አለ እንዴ?
እንዲያፍስላት አፏን እኮ እያፈሰስኩላት። እሺ ምንድን ነው አሁን የሚያስፈልጋት ነገር ነው? አንቺ ምን አውቃለሁ ሳን ምን ሆና ነው? ቆይ እኔ የተመረዘ ምግብ በላች እንዴ ደግሞ? ምንድን ነው ያበላችኋት? ትናንት አንድ ቀልብ አልኖር እንደዚህ እንትን የምትሉት። ቆይ ገና አሞሻል እንዴ? ግን ቆይ ፀጉሯን ላበጠርላት መሰለኝ ማሳከካት እኮ። እኔ እኮ ግራ እየተባለ ምንድን ነው ያበላት አንተ ትናንት? ሲጀመር ቆይ ማገኒ እናቴ እንዴ ሲያንስ ነው ሲጀመር። ነገን ፀጉርሽን ላበጠርልሽ ማሳከክሽ። ቆይ ግን ምን ሆነሽ ነው? ምንድን ነው እየተፈጠረ ያለው? በማርያም ቆይ ማን? እሺ እኔን አትምጪኝ። ቆይ እሳይ በቃ ዝም በል አንተ። እንዴ አንቺ ነሽ ይሄን ሁላ ነገር የምታረጊው አንተ። ወላሂ በጣም ነው የታገስኩሽ። አንቺ ከመጣሽ በኋላ ነው ሰይጣን የገባው እዚህ ቤት። ምንም ማለት ስርዓት ያዝ ሳሚ። እኔ አይቼ የማላውቀው መተት ራሱ ያየሁት ባንቺ ነው። እኔ አብሬህ ያየሁት እና እኔ ነኝ መተታ። አታጭውኝ ኖረዋለ እንዴ? ለእናቴ አንድ ሰው በቃ እንትን አጣ ማለት ነው። ምንድን ነው አንድ ሰው? አንተ ሲጀመር ከጎን ያለውንም ሰው አታይማ። አንቺ እኮ ነሽ ከጎን ያለሽ እና ቆይ አንድ ሰው እኔ መበቀል ሳሚ ባለ ዝም በል በቃ። ምንድን ነው የምትበቀለው? ዘርበልኝ ወደዛ። ማን ነው ደግሞ የመጣው? ናግባ አንተ የምታውቀው ነገር አለ እንዴ? ስለ እናቴ ምንም የምታውቀው ነገር የለም? እንደዚህ ነችበት ገኒ ምን ሆኖ ነው? አንተ እጇን እኮ ቆስሏል። ስማኝ እጇ ቆስሏል። እሱማ አይቼዋለሁ ኢክራም እኮ እና እንዴ ይኸውልህ ይሄን ልጅ አሳርፍልኝ። አንቺ ነሽ እንደዚህ ያረግሻት፣ አንቺ ነሽ ምናምን እያለ ነው። እኔ ማርያምን ሳስበው እንደም ፖሊስ ጣቢያ እንሄዳለን። ምክንያቱም ምንም የምበቀለውም ሰው የለም። እከሌ ነው ገነት እንደዚህ ያረጋት ማን እንደሆነም አላውቅም አይደለ? ስለዚህ ፖሊስ ጣቢያ ሄጄ መክሰስ አለብኝ እኮ። ለምን ቁጭ ብዬ ማለት ማንን ነው የምከሰው? መተውኛል። እኔ ምን አውቃለሁ? ሳታውቅ ነው እንዴ አንተ? ማንን ነው የምከሰው? ናቲና አንቺ ያለሽበት ስርዓት ያዝ። በቃ ስርዓት ያዝ። ያላችሁት አላችሁበት። ሁልሽንም እከስሻለሁ። አየዋ ምን እንደምን በቃ ሳሚ ምን ቻልክ ነው? እናቴ እኮ ናቲ። በቃ እኔ ድጋሜ ባይምሮዬ እንኳን ማሰብ የማልፈልገውን ነገር እኮ ነው እኮ። ምንም አማራጭ የለኝም አሁን። ይኸውልህ ማን እንዳደረገው እንኳን ምንም የማውቀው ታሪክ የለም እያልኩ እኮ እዚህ ጋር እናቴ ናት እንደዚህ እየሆነችብኛለች እኮ። ታዲያ ተረጋግተን እንደዚህ ነው እንዴ? እንደዚህ እንደምን ምንድን ነው የምንረጋጋው? እናቴ ናት። እኔ ቃሉን መድገም አልፈልግም፣ ግን እናቴ እንደዚህ ሆናለች እያልኩ ነው ናቲ። ይገባኛል እኮ ካልሆነ ደግሞ በቃ እኔ መበቀል አለብኝ። ማንንም ቢሆን አንቺንም ከአንቺ ጀምራለሁ። ከዛ በኋላ እንዳለ በዙሪያሽ ያሉትን ይሄ ጆሲ ምናምን የምትሆንም እንዳለ በቀልልሻለሁ። ወላሂ ስርዓት ና። ምንድነው የምትበቀለን? አንቺ ምንድነው የምረጋጋው? እኔ ምን አረኩ? ቆይ ምን አረኩ? ናቲ እኔ ምን አረኩ? ለምንድነው የማትመልስልኝ? ናቲ እንደዚህ ሆናለች ምንም ሊል ይችላል። አንተ ምን እየሰራ ነው? እኔ እስካሁን ያበላሽው እንዳለ ነገር ምን ልታረገኝ? ምን ልታረገኝ? ዞር በል ልቀቀኝ፣ በእናትህ ልቀቀኝ። መሄድ ያለብን ቦታ እንሄዳለን። አንተ አብረን የምታግዘኝ ከሆነ እንሄዳለን። አያግዝህም ማንም የሚያግዝህ አንቺ የሆነ ነገር አለብሽ ማለት ነው። ትጠፊያለሽ፣ ትመጫለሽ። እናቴ የሆነ ነገር ከሆነች በኋላ መጣሽ። ምንም ይኸውልህ፣ ትናንትና ነው የት ነበርሽ? የታባሽ ነበር? ሰው የራሱ ጉዳይ የለውም እንዴ? ያ ምንድነው የራሱ ጉዳይ? እኛ እዚህ ባንቺ ጉዳይ እየተበጠበጠ። ኧረ ቆይ ልቀቀው። ቆይ ተው ናቲ፣ ዘርበል ተረጋጊያ፣ ትመላለሽ። ስማኝ፣ እቺ ልጅ ማለት እጇ አለበት። እኔ ምንም ይኸውልህ የምረጋጋበት ጉዳይ የለም። እናቴ ናት እንደዚህ ሆነችው እና እኔ ነኝ ጋር ያስደፈርኳት። አንቺ ነሽ ወይ በዙሪያሽ ያሉት ሰዎች ናቸው? እዚህ ጋር ይኸውልሽ አታሳብጂኝ በቃ። እሺ ልቀቀው። እኛ እኮ በአንቺ ምክንያት እኮ ነው እዚህ ጋር ስንት ነገር ስንሆን የነበረው። በሰላም ስትኖር የነበረችው ሴትዮ አንቺ ከገባሽ በኋላ አበደች። ከዛ ደግሞ ቤቷን ጥላ 2-3 ወር ሙሉ ውሻውን እዚህ ስትንከራተት ነበር አይደል? እኔ እኮ እናቴን ያጣሁት እኮ በአንቺ ምክንያት ነው። ሳሚ አስብ። ልቀቀኝ እስቲ አስብ። አይደለም ናቲ ምንድነው የምትለው? ቆይ ያስብ መጀመሪያ ቁጭ ብሎ።
ሂድ ተቀመጥ። ምንድነው የምትቀመጠው? አንቺ ከሱ ጋር ቃላት አትመለም። ምንሽ ነው አንቺ? ምን እንዴ ናቲ፣ አንተ በኔ ቦታ ብትሆን ምንድነው? እኔ እኮ እሱን ለማገዝ እየሞከርኩ ነው። ለማገዝ አስቢ። በዛብኝ ናቲ፣ በዛ እንዴ። እኔ እኮ አሁን እሱ ማሰብም አይችልም። በቃ አስቢ እስኪ አንቺ ብትሆኚ በሱ ቦታ ሲጀመር። አንተ ምን እየሆንክ ነው? አንድ ነገር ልንገር በቃ እኔ እናቴ ማለት እንደዚህ ሆና ማንንም የምልበት ጉዳይ ነው። በቃ ክብሬ እኮ ነው የተወሰደው ናቲ። የእናቴ ክብር እኮ ነው እዚህ ጋር የተወሰደው አይደል እኮ። ሂዳ እሺ፣ ክብር የምትል ሂድ፣ ልቀቀው፣ ሂድ ልቀቀው። ከአንቺ ነው የምጀምረው። ደግሞ ስጀምር ጀምር፣ አሳይሻለሁ። እሱ ጎበዝ፣ በኋላ ይቆጫል። በሰላም አትኖሪ። ሲጀምር ይቆጫል። በቃ እንደውም ፖሊስ ጣቢያ ምናምን ብዬ ነበር አይደል? እንዳለ ጨርስሻለሁ። አንቺንም ጎበዝ፣ ይሄ ከዙሪያሽ ያሉትን ዘዲን ራሱ ቢሆን ማለት ነው። ስለዚህ ዘዲን ሁላችሁም ጥርጣሬ ውስጥ ናችሁ። ጎበዝ ተረጋጋ። ናቲ ምንም የምረጋጋው ነገር የለም። ለምን ልረጋጋ? እናቴ እኮ ናት እንደዚህ ሆነችው። ናቲ አንተ እናትህ እንደዚህ ብትሆን ምንድን ነው የምትለው? እናትህ እንዳትወጋኝ ሰማኝ። እሺ እኔ ነኝ እኮ ራሴን እኮ እኔ ነኝ እኮ ያስደፈርኩት። በቃ እሺ እስካሁን እንዳስቀምጥሽ አስቀምጠው ነገር የለም። ሳሚ ልቀቂ። አንቺ ሲጀመር ጫፌ ነው አስቀምጥ ብለው እጄ ሰበብቶኛለሽ። በቃ ነግሬሻለሁ። እናትህ አንተ በእኔ ቦታ ብትሆን እናትህ እንደዚህ ክብሯ ቢወረድ ምንድን ነው የምታደርገው? እሱ ቢሆን አትገላቸውም እንዳለ ተረጋግቶ ያስብ ነበር። እስካሁን ተረጋጋሁላችሁ እኮ እንደ ሕፃን እኮ ቁጭ ብዬ እዚህ ማለት ነው። ጡጦ መጥባት እኮ ነው የቀረሽ። አስቀምጠውሽ። እሱ ምንም የማስቀምጠው ነገር የለም ሰውዬ። ይኸውልህ እና የምነግርህ ነገር አለ። ሂድ አስቀምጥ። ሂድና እሱን አስቀምጥ። በባዶ ሜዳ የምትፎክረው ምን ሆነህ ነው? አንቺ እኮ አለሽ እኮ ጠላት አይደል? በባዶ ሜዳ እኮ አይደል? ምን ሆነህ ነው? አንቺ እኮ አለሽ እዚህ ጋር ጠላት። ሳሚ አንተ ግን አንቺ ለምንድን ነው ከሱ ጋር ዝም ብለሽ ቃላት የምትመላለሽ? ያምሻል። ክብሯን አታ እናቴ። አንቺም እዚህ ክብር ኖረሽ አትኖርም። ሳሚ እኔ አይደለሁም። ማነው? ይኸውልህ ጎረቤት ሰምቶ መጣል። ሂድ ክፈተው። ስርዓት ይኖርሽ እንጂ ይኸውልህ እቺ ልጅ ስርዓቱን አስይዝልኝ እናቴ። እንደው ዘም ስላልኩ ነው። እና ምን አባሽ ልትሆኛ ማለት ነው? ይሄ ደግሞ ምን ሊሰራ ነው? አልፈልግም። አንተ አጎቴም አይደለም። ምንድን ነው ያልከው? ቆይ ማውራት ይችላል ማውራት እንዳትፈልግ ነበር የፈለግከው ማለት መቼ ነው ማውራት የቻልከው? ምን ውስጥ ነው የገባው? ምን ውስጥ ነው የገባው? መቼ ነው ማውራት የቻልከው? የገባው እኔ ማውራት የሚገርምህ። ቆይ እስኪ አንተ እንዴት ማውራት ቻልክ? እንዴት ማውራት ቻልክ? አንቺ እንደምታወሪ ነው ታዲያ የማወራው። ሳሚ ናቲ፣ ቆይ ምን ነው ከእናንተ የተለየ ነገር አለ? አይደለም። አሁን እንዴት ማውራት ቻልክ ነው ያለህ እኮ። ወይ ገነት ከነከሰች በኋላ እኮ ማውራት አቅቶ ነበር አይደል? እኮ አሁን እንዴት ማውራት ቻልክ? በዛው እንድቀር ነበር ማለት ነው የፈለግከው አንተ። አሰብ አንተ እኔ ግን ሳይሆን እንዴት ዳንክ ነው እንጂ እኛ እኮ ናቲን ለማዳን እኮ በጣም ብዙ ጊዜ ፈጅቶብናል አይደለ? እና ለኔ ምን መፍትሄ ፈልጋለህ ነበር ናቲ? አይ ስለ ዳንክ ደስ ብሎኛል። ግን ደስታንም አቆየሁት። በጣም ነው ደስ ያለሽ። አይ እኔ ደስ ብሎኛል አጎቴ። እንደዛ መቅረቱ ነበር አንተን ደስ ያለህ አይደል? አንቺ ምንድነው አንቺ? ሲጀመር እኔ ብርቅ ሆኖብኛል ማውራትህ ራሱ ብርቅ ሆኖብኛል። ቆይ እንዴት ነው ዳንከው? አንተ ላይ ጤነኛ አይደል እንዴ? አይ ንገርልኝ ናቲ። ምንድነው የምነግርልህ? እንዴት ነው ዳንከው? አሁንም ናቲ ንገርልኝ ትላለህ እንዴ? አንተ ተናገር። እንዴ እኔ ዳንከው ምንድን ነው ነው ታዲያ? ዳንከው አወራ ምን ተፈጠረ? እንዴት በፍጥነት ለምንድን ነው የማትነግረን? እንደማላወራ ነበር የፈለግሽው አንቺ ነዋ። አይደለም እኮ እኔ እኮ ለመዳን ስንት ወር ተሰቃይቼ ነው የዳንኩት። አንተ እንዴት በፍጥነት ዳንክ? ናቲን ለማዳን ምንድን ነው አንተ ደግሞ ኪችን የምትመላለስ? ቆይ እንዴት ነው ዳንከው?
አውቀ ነበር እንዴ ስትጮትብን ነበር? ቆይ ምን ዳንክ አይደለ? እዛው መቀመጥ እረፍ። አንተ በቃ እረፍ። ተረጋጋ። ቆይ አንተ ለምንድን ነው የመጣው? ምን አባፍን አስከፍታል? እኔ የመጣሁት እህቴን ለማየት ነው። የምን አባህት አለ አንተ እዚህ? አንተ እኮ እህትህን እኮ ቀብረሃት አለ። ምን ልክ እዚህ ጋር ራስህ አፍን አትክፈት። እኔና አንተ ጋር የሚያናገረን ነገር የለም። እሺ እኔ የፈለኩት እህቴን ብቻ ነው። አሁን ገኒ እናለች። እህት የለህም እኮ አንተ እኮ እህትህን እኮ ቀብረሃት መሬቷን የወሰድክ ቀን እንደቀበርካት ወቅሽ። ዛሬ አንተ ልጇ መሆኑ ነው እንዴ እንደዚህ የምትንቆራቆረው? ይኸውልህ ስርዓት ያዘው ወደዛ። አንተ ወንድማ መሆኑ ነው። እኔማ ወንድሙኝ እኮ ይና። ኧረ እባክህ እኔ እኮ እዚህ እሷን እንትን ለማለት ለመከላከል እንዴት እንዳለቀስኩ እንዴት እንዳነባው ጓደኞቼ መጣሁ። አንተ ግን በዛ ችግራችን ተጠቀምክብን። ያቺን መሬት መጥተህ ወሰድክ አይደለ? ይኸውልህ አንተ ማለት ልጇ ብትሆን ኖሮ ማለት ነው ገና ለአንድ ሴት ብለህ እናትን አታጣም ነበር። እሺ አሁን ዝም ብለህ የማይሆን ነገር አታጣም። ሳሚው ፈጠነ ስርዓት። አንተ ለምንድን ነው ስርዓት የማትይዘው እንዴ? እኔ ይኸውልህ ለሴት ብዬ አይደለም። እረፍ። እኔ ወጋለሁ። ይሄን ልጅ ወደዛ አድርግልኝ ናት እንዴ ሳሚ ትችላለህ። እኔ ልዋገ መሮኛል። አሁን እናቴም ያለችበት ሁኔታ ማለት በጣም ነው ያማረረኝ። እሺ ይኸውልህ በተወጋ ኑሮ ማለት ነው ጠላቂቶችን ለይተህ ነበር የምትወጋ። አንደኛው ጠላት አንተ ነህ። ለእህትም ለእኔም ጠላት አንተ ነህ። ሳሚ መስሎ ነው። እሺ ወጋለሁ። እረፍ። ነግሬሃለሁ። ሳሚ በቃ ልቀቂኝ። ይቅር እንዴ ሁላ አንቺም እሱም ብትሆኑ ጠላቶች ነው። አንተ ግን ከኛ ዘር የተፈጠርክ ትመስላለህ። ግን ምን ይሆናል ልጫ ነገር ስርዓት ያዝ አንተ ወጥ አንተ እኮ ወንድ ብትሆን ኖሮ ማለት እህትን እንደዛ አታረግም ነበር። ምን አደረኩኝ? ና እስቲ እኔ እናንተ እንሞካከር። ና አንተ ለምንድን ነው ስርዓት የማትቀመጠው? ስት ነው ማድረግ አንተ ሳሚ ዛሬ ምንድን ነው ያገኘህ? ይሄ ልጅ ወንድ እኮ እየሸጠለ እሱ እንኳን አንተን እኛን ራሱ ሊወጋ ነው። እንኳን አንተ ማለት ነው ስለተረጋጋ ነው። እናንተ ለምን ተረጋግታችሁ? አንተ የሚያደርገኝ ኖሮ ማለት ነው ይሄንን ጓደኛ አላደረገው ነበር። ናቲ በእናትህ እየጮህ አንተ ራስህ እንዴት ነው እያያለሁ? ሌባ እኮ ነው አንተ። የእህትን ንብረት የዘረፍክ እኮ ሌባ እኮ ነው አንተ እኮ። ለዚህች ብለህ ነው። አይ እንግዲህ ወደዛ ለማን ነው ለዚህች ብለህ የምትለው? እስኪ ተረጋጉ እናንተ። ምን ሆናችሁ ነው? እስኪ ምንድን ነው ሰውዬ? ገነት እኮ ነው ታስገባችሁ። የለመድከው ነገር አለ እሱ ይክረ። ለማንኛውም ስርዓት ያዝ። ምንድን ነው የለመድኩት? አይ እኔ ሊመራበለው በእናትህ አንተ ታማሚ ላይ እንደዚህ አኑን። በእናታችሁ ቆይ ምንድን ነው የለመድኩት? ንገረኝ። ምን የምታውቀው ነገር አለ? የለመድከውማ ያው እንደተለመደው ሴት ነው። ሌላ ምን ሴት ማብረን ነው እንጂ አንተ ስራ ስርዓት ያዝ። እኔ ምንድን ነው የሚለው ሰውዬ? እኔ አልገባኝም። እኔ የምልህን ባለፈው የፈረምክልኝ መሬቱ በሙሉ ለእኔ እንዲሆን የገኒ አሻራ ያስፈልገኛል ነው የምልህ። ገባህ? እና ምን ልታረግ ማለት ለመመለስ ነው? ልትመልስላት ነው? ልትመልስ ነው? ድሮም እኮ አንተ እኮ ቆይ ላብራራልህ እንጂ እሺ፣ ሙሉ በሙሉ ነው የኔ እንዲሆን ማለት ነው። አሻራው ያስፈልገኛል። የማን አሻራ? የገኒ ነዋ። እናንተ አይገባችሁም እንዴ? ምራ የምትለው ፈጠነ። ፈርሜልሃለሁ እኮ አይደል? እኔ እኮ ሙሉ ውክልና ሰታኝ ፈርሜልሃለሁ። የቀረ አለ እሱ። ምንድን ነው የቀረ? የእሱ አሻራ የእሱ አሻራ እዛ ላይ የቀረ ሙሉ በሙሉ ወደ እኔ አልዞረም። እንዲዞርልኝ ሳሚ፣ ምን አይነት ሀሳብ ነው የምር ውስጥ? ሳሚ ምን አይነት ጨካኝና እንደዚህ የሁላ ነገር ደርሶባት እንደዚህ የምታስበው? እሺ እንደዛ ከሆነ ቀጥ ብዬ ነው ፖሊስ ጣቢያ የምሄደው። ምን ልትል? አሻራውን ካልሰጠኸኝ ማለት ነው። ለምንድን ነው ፖሊስ ጣቢያ የምትሄደው? እናት አይምሮ ታማሚ ቤት እያለ ዝም ብሎ እያለ ታውቃለህ። ደግሞ መንግስት የሚፈልገው ወይ ማቆያ ወይ ጸበል ቦታ እንዲወስዱ አንተ ስርዓት ወይ ክፍለ ሀገር ቤተሰቦች ስርዓት ያዝ። ወንድም እናት ያለበት ሀገሯ ትግ አይ ከምትወርካንና ከምፈርምልኝ እሷ ከምታጣ አንተ እንግዲህ መልስ አንተ ያማሃል እንዴ? ያማሃል ወይ? አያገባሽም እንጂ ምንድነው የማያገባኝ? አያገባሽም። እኔ ነሱ ብቻ ኧረ ምን አይነት ጨካኝ ሰው ነው ይሄ ሰውዬ? በእናትህ አያሳዝንም እንዴ? እሱ ቆይ እናቱ እንደዚህ ሆና እየተሰቃየ አያሳዝንም እንዴ? ገና ምኑ ነው አይተህ ነው? ራቁቱን ራሱ ላስቀር እችላለሁ። እሺ ምን ስለሆንክ ምንድነው አንተ? አያገባሽም አይደለም። ቆይ ምን አድርጉ ነው ማለት እሱ እኛ ሳናቅ ያጠፋው ነገር አለ? አንተ ናቲ ጀመር ቀስ ብለህ የምታወራው እሱ ነው እንዴ? ለፖሊስ አመለክታለሁ። ያስጠይቀዋል ደግሞ ሳሚን እኮ። ምን አይነት ጨካኝ ሰው ነው? አያገባ ስለጨካከለ አይገባ። አሁን ያልኩን አድርግልኝ። አለዛ ልሂድ ከምታጣት ከሙሉ በሙሉ አንተ ያረከው ነገር አለ? እሱም ከዚህ በፊት ምንም አላረኩትም። በእናትህ ምን ያረገህ ነገር አለ? እሺ እኛ ይቅርታ መጠየቅ ካለብን እኛ ሁላችንም እንጠይቃለን። እሱ ያጠፋው ነገር እኔ ይቅርታ መጠየቅ አያስፈልግም። ቆይ እሺ ድጋሜ አሻራ የምትወስደው ምንድን ነው? እሺ ሙሉ በሙሉ በእኔ ያልሆነም የእሷ ስለሚያስፈልግ ፈጠነ። ማንኛውም አሻራ ወስደኝ። አለዛ እኔ ሄጄ ነገርኩህ። ምንድን ነው የምታረገው? እንደሆነ ታውቃለህ።
ወይ ወደ ሀገሯ ወይ ማቆያ እንድትገባ። አንተ የሚያከራክረኝ ነገር የለኝም። ና አስፈርም። ለምንድን ነው በእናትህ አያሳዝንም? እሺ እኛ አናሳዝንም? ስንት ወር ሙሉ ስንለፋ አሁን ድና እሷስ አታሳዝንም? ለምን አታሳዝነኝም? ተነስና አንተና አስፈርልኝ። ናቲ አንቺስ ምን አጥፍተሽ ነው ለበደል የሚደርስ? ሳሚው ልተረጋጋ። አንተ ዛሬ በላት እናፈረቅ እንዴ ደግሞ ኧረ አንተ በእግዚአብሔር ቢያንስ ኧረ በእናትህ እንለምነው ግን በእግዚአብሔር እኔ ምንድን ነው ያደረግነው? ቆይ ዛሬ በላት እናፈረቅ እንዴ ደግሞ ይኸውልህ አንተ በእግዚአብሔር በለደስ ምን አድርጎ ነው? ቆይ በእናትህ አንተ አያሳዝንም እንዴ? እህት አይደለች? እኛ ወድቀን እንለምን? እሺ ምን አደረኩት? እህት ነች አይደለ? አንተ ፈጠነ። ኧረ በኋላ አንተ ያው እሷ እራሱ እኮ እምቢ አለች። ይኸውልሽ ካልፈረምሽ ፖሊስ ጣቢያ በቃ ትሄጃለሽ። አማኑኤል ነው የሚያስገቡሽ። ግን እማ መፈረም አለብሽ። አምጣ አንተ ሌባ። እኔ አልወሰድኩም። ልቀቀኝ እንደ ይኸውልህ በእናትህ እንለምንህ በእናትህ አምጣ አልኩህ። በጠበል አያሳዝንም እንዴ? ሲቆይ አንተ ለምንድን ነው ለእህትህ የማታስበው? ሳሚ እየተጫወትክብኝ መሆኑ ነው? ይሁን አውሰድ። እሷ እምቢ ብላኝ እኮ ነው። እሺ ምን እናድርግ? የገዛ ወንድሟ ነው የገዛ አጎቱ ነው። ምንድን ነው ያለው? አንተ ትንሽ እንኳን ግን አይከብድም? እንደዚህ ያውላ ነገር ተፈጥሮባት አሁን ስለ አሻራ ነው የምታስበው? ስለ መሬት ምን አይነት ጨካኝ ነገር አንተ እኮ ቢገባ እኮ ለእኔና አንተ እኮ ለእሷ መበቀል እኮ ነበረብን። ምን አይነት ወራዳ ሰው ነው ግን? ዛሬ ልጎዳው ይችላሉ፣ ግን አንድ ቀን ልታመሰግነኝ ይገባል። ሰምተሃል? ዛሬ ልጎዳው ይችላል። እሺ ኧረ ተው በእግዚአብሔር ፈንጤ፣ በእናትህ አጎቴ፣ በእናትህ በቃ አታሳዝንም? እሷ ያውላ ነገር ተፈጥሮባት በእናትህ ተው አልኳ። በቃ ልቀቀኝ። እኔ ምንም ብትል ምንም አላደርግም። በቃ መሬቱ ምን ያረ አንተ እኮ ደስ ብሎ ራሱ እኮ አበለውን ፈጠነ። መሬቱን ሸጠ እንኳን እኮ እህት እንደዚህ ሆና ደስ ይልሃል? ቆይ ደስታዬን አንተ አትነግረኝም። ቆይ እሺ ፖሊስ ጣቢያ ሄደህ ተናግረህ ምን ልትል ነው? እሺ ልቀቀኝ አልኳት። ሁሉም ሰው የጨከነብን ለምንድን ነው ግን? ሁላችሁም እንደዚህ የጨከናችሁ? ከዛሬ በኋላ እሺ አንድ ነገር እንደኔ የማይሆን ነገር እሞክራለሁ ብትል ወይ እሺ አንተ ራቁትህን ነው የማስቀርልህ። ምከረው። ቆይ ምን አድርጎ ነው ግን ያደረገኝ? እሱ ያውቃል። ከዛሬ ምንም አላደረገኝ። አትናፋረግ። ለማንኛውም ይመሽ። እሺ በቃ ጨረስክ? ለዚህ የመጣው ማለት ነው? ጨረስክ? የቀረኝንም ወደ ባይሆን ተመከረ ይመለሳል። እሺ ከዛሬ በኋላ እሺ አይኔን እራሱ አታየኝም። እሺ ገባ? ሽንታም ማለት አይደለም ሌባ